ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን የሀገሪቱን የሚዲያ ስነ ምህዳር ይቀይራል የተባለው የዜጎችን የዲጂታል አኗኗር ዘይቤ እንደሚያዘምን የታመነለት ቴሌስትሪም የተሰኘ የይዘት ስትሪሚንግ አገልግሎት ይፋ ተጀመረ። ፊልድ ማርሻል ብርሃኑ ጁላ የልዩ ዘመቻዎችን እዝ አዲስ አርማ አስመረቁ። በአዲስ አበባ ከተማ 66 በመቶ የሚሆኑ ልዩ ድጋፍ የሚያስፈልጋቸው ህጻናት የተሟላ የትምህርት ዕድል እንደማያገኙ ተገለጸ። መከላከያ ሰራዊት ከአንዳንድ አካባቢዎች መውጣቱ የጸጥታ ስጋት ማስከተሉ ተገለጸ። በኤርትራና በትግራይ ድንበር አካባቢ የሰራዊት እንቅስቃሴ መታየቱ ተከትሎ ዳግም የግጭት ስጋት እያንዣበበ ነው ሲል ብሉምበርግ ዘገበ። ኢትዮ ቴሌኮም የሀገሪቱን የሚዲያ ምህዳር ይቀይራል የተባለውን የዜጎችን የዲጂታል አኗኗር ዘይቤ እንደሚያዘምን ታመነለት ቴሌስትሪም የተሰኘ የይዘት ስትሪሚንግ በይፋ አስጀመረ። ይህ አዲስ አገልግሎት ኩባንያው የነደፈው ቀጣዩ አድማስ የዲጂታልና ከዚያም ባሻገር የ2028 ስትራቴጂውን እውን ለማድረግ ካከናወናቸው ተግባራት መካከል አንዱ መሆኑን የተገለጸ ሲሆን ተጠቃሚዎች ያለ ሳተላይት ዲሽ ጥገኝነት በቤታቸው ባለው የብሮድባንድ ኢንተርኔት ብቻ ጥራት ያላቸውን ይዘቶች እንዲመለከቱ ያስችላል ተብሏል። አገልግሎቱ በአሁኑ ወቅት ከ60 በላይ የቀጥታ ስርጭት ቻናሎችና ከ350 በላይ በፍላጎት የሚታዩ ቪዲዮዎችን የያዘ ሲሆን በማንኛውም የአየር ሁኔታ የማይበገር እስከ 4K የሚደርስ እጅግ የላቀ የምስል ጥራት እንደሚያቀርብ ተገልጿል። ኩባንያው እንዳስታወቀው የቴሌቪዥን ጣቢያዎች ለሳተላይት ኪራይ ከሚከፍሉት ከፍተኛ የውጭ ምንዛሬ በማስቀረት ስርጭታቸውን በሀገር ውስጥ መሰረተ ልማት እንዲያከናውኑ ይረዳቸዋል። ይዘቶች በሀገር ውስጥ በቴሌ ክላውድ በማስተካከል ሀገራችን በመረጃ ፍሰት ላይ የዲጂታል ሉዓላዊነት እንዲኖራት ከማገዙም ባለፈ ለፊልም ባለሙያዎችና ለጸሐፊዎች ስራዎቻቸውን በቀጥታ ለተመልካች በማቅረብ ገቢ የሚያገኙበት ምቹ መድረክን ይፈጥራል ተብሏል። ከዚህ ጎን ለጎን ኩባንያዎች የመደበኛ ብሮድባንድ አገልግሎት አሰጣጥን ሙሉ በሙሉ የሚያዘምን ንክኪ አልባ የዲጂታል አሰራር ይፋ ማድረጉን ይፋ አድርጓል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ 65ኛ ዓመት የምስረታ በዓሉን እያከበረ የሚገኘውን የልዩ ዘመቻዎች እዝ አዲስ አርማ አስመረቁ። የእዙ የምስረታ በዓል በሐዋሳ ከተማ የተከበረ ሲሆን በመርሃ ግብሩ ላይ ከፊልድ ማርሻል ብርሃኑ ጁላ በተጨማሪ ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ፣ ከፍተኛ የሰራዊቱ አመራሮች፣ የሲዳማ ክልል ከፍተኛ አመራሮች፣ የሀገር ሽማግሌዎችና የሃይማኖት አባቶች ተገኝተዋል። የልዩ ዘመቻዎች እዝ ምክትል አዛዥ ሜጀር ጀነራል አበባው ሰይድ ባደረጉት ንግግር እዙ በተለያዩ አስቸጋሪ ሁኔታዎች ውስጥ በማለፍ ሀገርን ማጽናት መቻሉን ገልጿል። በዓሉን ስናከብር ያሉንን ጥንካሬዎች ለማጉላትና ድክመቶቻችንን በማረም መንግስትና ተቋሙ ለሚሰጠን ማንኛውም ግዳጅ በመዘጋጀት ላይ ነን ሲሉም መናገራቸውን መከላከያ ሰራዊት በማህበራዊ ትስስር ገጹ ገልጿል። አክለውም በዓሉ የጀግኖችን ታሪክ ለትውልድ ለማሸጋገር ክቡር ሰማዕታትን በመዘከር የሚከበር እንደሆነ ጠቁመዋል። በአዲስ አበባ ከተማ 66 በመቶ የሚሆኑ ልዩ ድጋፍ የሚፈልጉ ህጻናት የተሟላ የመማር ዕድል እንደሌላቸው ፖፑሌሽን ካውንስል የተባለ መንግስታዊ ያልሆነ ድርጅት በጥናት ማረጋገጡን አስታወቀ። የድርጅቱ ዳይሬክተር ዶክተር ጌታቸው ተሾመ በአጠቃላይ አካል ጉዳተኞችና ልዩ ድጋፍ የሚሹ ዜጎችን በተመለከተ ለ1 ዓመት ከ6 ወር ጥናት ማድረጉን ተናግረዋል። 66 በመቶ የሚሆኑት ልዩ ድጋፍ የሚፈልጉ ህጻናት በቂ የትምህርት ዕድል እንደማያገኙ በጥናት ማረጋገጡንም አስታውቀዋል። በተጨማሪም በአማራ ክልል 8 በመቶ የሚሆኑ ልዩ ድጋፍ የሚሹ ህጻናት ጥሩ የትምህርት ዕድል የሚሰጣቸው ሲሆን በኦሮሚያ ክልል ደግሞ 6 በመቶ ለሚሆኑ ልዩ ድጋፍ የሚሹ ህጻናት ትምህርት እንደሚሰጣቸው ተነግሯል። የመንግስት ትኩረት ማነስ፣ አሳዳጊ አለመኖር፣ በቂ የሆነ የትራንስፖርት አገልግሎት አለማግኘትና በመሰል ችግሮች ህጻናት የትምህርት ዕድል እንዳያገኙ ምክንያት መሆኑ ጠቁሟል። ልዩ ድጋፍ የሚሹ ህጻናት የሀገር ዜጋ እንደመሆናቸው በቀጣይም ትኩረት በመስጠት ክትትልና ድጋፍ የሚሹ በመሆናቸው በጥናቱ የመፍትሄ ያለውን ሀሳብ አቅርቧል። እንደ ሀገር በተለያዩ መንገዶች ህጻናትን ጨምሮ ሌሎች አካል ጉዳተኞችና አረጋውያን የዕለት ተዕለት እንቅስቃሴያቸው ላይ የማግለል ሁኔታዎች በመኖራቸው ክትትልና ድጋፍ እንደሚያስፈልግ ተናግረዋል። መከላከያ ሰራዊት ከአንዳንድ አካባቢዎች መውጣቱ የጸጥታ ስጋት ማስከተሉም ተገለጸ። ሰራዊቱ ወደ ትግራይ ክልል እያመራ ነውም ተብሏል። ሰሞኑን የፌዴራል የጸጥታ ኃይሎች ከተለያዩ አካባቢዎች ሙሉ ለሙሉ ወይም በከፊል ማውጣታቸውን ተከትሎ በአካባቢው ነዋሪዎች ዘንድ ከፍተኛ የጸጥታ ስጋት መፈጠሩን ነዋሪዎች ተናግረዋል። በተለያዩ የሀገሪቱ ክልሎች የሚገኙ ነዋሪዎች የፌዴራል ኃይሎች ከሰፈሩባቸው አካባቢዎች ለቀው መውጣታቸው ተነግሯል። ይህም የኃይል ስምሪት ለውጥ በትግራይ ክልል እየታየ ካለው ውጥረት ጋር ተያይዞ ወደ ሰሜኑ የሀገሪቱ ክልል
እየተደረገ ያለውን ዳግም ስምሪት ሳይሆን አይቀርምም ተብሏል። በደቡብ ኢትዮጵያ ክልል ጋርዱላ ዞን ደራሼ ወረዳና በኦሮሚያ ክልል ቄለም ወለጋ ዞን አንፊሎ ወረዳ የሚገኙ ነዋሪዎች የኢትዮጵያ መከላከያ ሰራዊት የተወሰኑ አካባቢዎችን ለቆ መውጣቱን ተከትሎ የጸጥታ ክፍተት መኖሩን፣ ይህም ለግጭት መንስኤ እንደሆነ ተናግረዋል። የኤኤፍፒ ዘጋቢዎች በትግራይ አዋሳኝ አካባቢዎች ተመሳሳይ ወታደራዊ እንቅስቃሴና የጦርነት ስጋት መኖሩን አረጋግጠዋል። በደራሼ ወረዳ የሚገኙ ነዋሪዎች እንደሚሉት በአካባቢው ሰፍረው የነበሩ የፌዴራል ኃይሎች ከአንድ ሳምንት በፊት አካባቢውን ለቀው መውጣታቸውን ተከትሎ በተቀናቃኝ ቡድኖች መካከል ግጭት ዳግም አገርሽቷል። ስማቸው እንዳይጠቀስ የፈለጉ አንድ ነዋሪ መከላከያ ሰራዊት በነበረበት ወቅት ሰላም ነበር፣ እነሱ ሲወጡ ግን ግጭቱ እንደገና ቀጠለ ሲሉም ገልጸዋል። በኤርትራና ትግራይ ድንበር አካባቢ የሰራዊት እንቅስቃሴ መታየቱን ተከትሎ ዳግም የግጭት ስጋት እያንዣበበ ነው ሲል ብሉምበርግ ዘገበ። ኢትዮጵያና ኤርትራ በሰሜን ትግራይ ክልል አቅራቢያ ወታደሮችና ወታደራዊ ቁሳቁሶችን እያሰማሩ መሆናቸውም፣ ይህም በአፍሪካ ቀንድ ዳግም ግጭት የመቀስቀስ ዕድል ከፍ ማድረጉን የቀጠናው ዲፕሎማቶች ዋቢ በማድረግ ብሉምበርግ ዘግቧል። እንደ ዘገባው ከሆነ ይህ የወታደር ዝግጅት የመጣው የፕሪቶሪያ ሰላም ስምምነት ከተፈረመ ከ3 ዓመት በኋላ በፌዴራል መንግስትና በትግራይ ኃይሎች መካከል ባሉ ያልተፈቱ አለመግባባቶች እንዲሁም በሱዳን እየተካሄደ ያለው ግጭት ባሳደረው ተጽዕኖ ሳቢያ ለሳምንት የዘለቀ ውጥረት በተባባሰበት ወቅት ነው። ለጉዳዩ ቅርበት ያላቸው ምንጮች ለብሉምበርግ እንደገለጹት የኢትዮጵያ ወታደሮችና ትጥቆች በባህር ዳር በኩል ወደ ሰሜን አቅጣጫ እየተጓዙ ሲሆን፣ የኤርትራ ኃይሎች በትግራይ ክልል ውስጥ ወደሚገኙ አካባቢዎች ሰፍረዋል። በማህበራዊ ሚዲያዎች ላይ የሚዘዋወሩ ትክክለኛነታቸው ያልተረጋገጠ ተንቀሳቃሽ ምስሎችም ወታደሮችና ከባድ መሳሪያዎችን የጫኑ ተሽከርካሪዎች ሲጓዙ አመላክተዋል። በዘገባው ላይ አስተያየታቸውን የሰጡት ተንታኞች ጉዳዩ ሊባባስ እንደሚችል አስጠንቅቀው በኦስሎ ኒው ዩኒቨርሲቲ ኮሌጅ የሰላምና ግጭት ጥናት ምርምር ምሁር የሆኑት ኬንትሮ ትሮምቮል ገቢ ምክንያቶች ከተፈጠሩ አዲስ ጦርነት ሊቀሰቀስ እንደሚችል ገልጸዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።